ዝሙት የሚሰሩ ሰዎች ብልታቸው ለዩእዚ አህለ ናሪ ነተሩ ሪሒሃ የሽታው ግማት የጀሃነምን ሰዎች እንኳን ያውካል ተብሏል። ብልታቸው በጣም አሳዛኝ ነው። ሽታው በጣም ነው የሚሰቃዩት፣ በጣም ነው የሚቀጡት። ብልታቸው እንዲገማ እንዲከረፋ በጣም እንዲያስጠላ አላህ አድርጎት የጀሃነም ሰዎች እንኳን ገማን ሸተተን ባካችሁ ብለው ይሄንን ሐዘናቸውንና ስቃያቸውን ይጠቅሱበታል ተብሏል። የዚና አደገኝነት ከሚገለጽባቸው ነገሮች በአኺራ የተዘጋጀው ቅጣት በጣም ዘግናኝና አስደንጋጭ መሆኑ ነው። روى الإمام البخاري رحمه الله نبي عليه الصلاة والسلام من بلوال زاري لليت بمنامي وهلت سوچ متولنيا እነህ ዳሉኝና ይዘውኝ ሄዷል። ይዘውኝ በሄዱበት ወቅት ስሙ ይሄን ሐዲስ በትክክል በደንብ አዳምጡኝ። ይዘውኝ በሄዱበት ወቅት ብዙ ነገሮችን እንድመለከት አድርገውኛል። ከነዚህ ነገሮች መካከል ለጥ ያለ ሜዳ ውስጥ አንድ ጠበብ ያለ እምድጃ አለ። ና ይሄንን ተመልከት አሉኝ አሉ። ውስጡ በጣም ሰፊ ነው፣ ላይኛው ግን ጠባብ ነው። ሄድኩኝና ስመለከት ከጉድጓዱ ውስጥ በጣም ሰፊ የሆነ ውስጡ ጉድጓድ ነው። እዛ ውስጥ እሳት ይነዳል። ታዲያ እሳቱ ውስጥ አንድ ሴት አንድ ወንድና ሴቶች ራቁታቸውን ይጮሃሉ ውስጥ ገብተው። ከሆነ አቅጣጫ ከታች በኩል እሳት ይመጣና ግርፍ ያረጋቸዋል። ይሄ እሳት መጥቶ ግርፍ ሲያደርጋቸው ضው አሉ ረሱል ዓለይሂ ሰላቱ ወሰላም፣ ይጮሃሉ በኃይለኛው አሉ። ከዚህም በኩል እየመጣ እሳቱ ይገሸልጣቸዋል፣ በታችም ይገሸልጣቸዋል። በጣም ይጮሃሉ። ወንድ ብዙ አለ፣ ሴትም ብዙ አለ። ለካ እነዚህ ሰዎች በዱንያ ላይ የተከለከለውንና ከሽርክ ከሰው መግደል በኋላ እጅግ አደገኛ ነው ተብሎ የተነገረለትን ዝሙት እንደ ቀላል ይፈጽሙት ስለነበረ ነው። ትረዱኛላችሁ ብዬ አስባለሁ። ይሄ በመሆኑ ሰበብ የውመል ቂያማ ከመቀጣታቸው በፊት በቀብራቸው ቀብር መቼም ለተወሰኑ ሰዎች ጥሩ የሆነ ጨፌና መዝናኛ ቦታ ነው፣ ለተወሰኑት ሰዎች ደግሞ ስቃይና መከራ ነው። ይሄ በመሆኑ እዚህ ቀብራቸው ውስጥ ለካ የሚቀጡበትን ሁኔታ አላህ ስብሓንሁ ወተዓላ ቢመኒሂ ወከረሚሂ ረሱልን በዓይናቸው እንዲያዩት አድርጎ ኡመታቸውን ማስጠንቀቅና መምከር ይችሉ ዘንድ ለካ እያሳሰባቸው ነው። وفي الحديث الذي أخرجه الإمام البزار قال النبي عليه الصلاة والسلام إن السماوات السبع والأراضين سبات سماواتنا سبات مدروج ليلعان الشيخ الزاني شماق اللي هو الزمت بسراون يرقموا تال بلوان وإن فروج الزنات يقول الإمام الذهبي في كتابه الكبائر، إمام الذهبي الكبائر من بانو كتابات شولاي من لالو، قال العلماء تشدهالو ومن مات من غير حد شرعاوي هقاوي ارمجا سايوسدبت زموت سرتو يموت سو ولا توبة سايتوبتم كموتا عذب في النار بسياط من نار بآلنقا يومها آلنقا كأسات بتسرع آلنقا جرباون يقرفال بلوال علماء وجوال كما ورد زبور لاي لثك سوال أن الزنات زنا بسروت أكالوج يعلقون بفروجهم في النار بجهنم